ክብር ለኢየሱስ ይሁን። ላስት ዊክ እዚህ ሁሉን እየተማርን ያለነው ቤተክርስቲያንና የእግዚአብሔር መንፈስ በሚል ነው። ክብር ለኢየሱስ ይሁን። ቅድም ሲጸለይ ነበረ መዳንን ከዘላለም ክብር ጋር እንዲያገኙ ይላል። ክብር ለኢየሱስ ይሁን። ጳውሎስ ምን አለ? መዳንን ከዘላለም ክብር ጋር እንዲቀበሉ አለ። ስለዚህ የምትችሉ ሰዎች 4 ሰዓት ላይ ማለት 4 ሰዓት ላይ አራት ሰዓት ላይ መጣችሁ ጸሎቱን ቅዱ፣ ስሙ፣ ጸልዩ። እግዚአብሔር በህይወታችሁ የሚያመጣውን ነገር ደግሞ የሰማችሁትን ቃል በጸሎት ነው ከኛ ጋር የሚዋሃደው። ሜዲቴት ስናደርግና ስንጸልይ ነው የኛ አካል ሆኖ የሚሄደው። አለበለዚያ የነፍስ ዕውቀት ወይም ደግሞ ንግግር ብቻ ነው የሚሆንብን። ስለዚህ ቅድም ሲጸለይ እንደነበረው መዳንን ከዘላለም ክብር ጋር እንዲቀበሉ አለ ጳውሎስ። ክብር ለኢየሱስ ይሁን። ስለዚህ መዳንን ከዘላለም ክብር ጋር እንድንቀበል ላስት ዊክ ያየነው እውነት ነበረ። እኛ በእርሱ ክብር ለኢየሱስ ይሁን ምንድነው ከክርስቶስ ዕብራውያን 10:20 ላይ አዲስና ሕያው መንገድ መረቀልን። እስቲ አዲስና ሕያው መንገድ በሉ፣ ተመርቆልኛል በሉ። በስጋው በኩል በደሙ ይላል። ዕብራውያን ምዕራፍ 10 ቁጥር 20 በስጋውና በደሙ ይላል። እስቲ በስጋውና በደሙ በሉ። እስቲ በስጋውና በደሙ በሉ። ክብር ለኢየሱስ ይሁን። የክርስቶስ ኢየሱስ ደም፣ የክርስቶስ ኢየሱስ ስጋ አዲስና ሕያው መንገድ መርቆልናል። እስቲ ከኔ ጋር ሁሉም ሰው የኢየሱስ ክርስቶስ ስጋ በሉ፣ የኢየሱስ ክርስቶስ ደም በሉ፣ አዲስና ሕያው መንገድ መረቀልኝ በሉ። ክብር ለኢየሱስ ይሁን። በደሙ በስጋው ይላል ዕብራውያን ምዕራፍ 10 ቁጥር 20 አንብቡ። ክብር ለኢየሱስ ይሁን። ላስት ዊክ አውርተናል። ስለዚህ እግዚአብሔር ላስት ዊክ እንዳወራ ነው በኤደን ገነት ውስጥ ሰውን ከፈጠረ በኋላ የፈጠረውን ሰው በሜጀር ትሩዝ ውስጥ በኪዳን በፍሬያማነት በመብዛት አኖረው። ሰው ከኃጢአት የተነሳ ወደቀ። እግዚአብሔር ደግሞ መልሶ ወደ ወጣበት ዓለም ብቻ ሳይሆን ላቅ ወዳለ ወደ ሰማይ ወደ እግዚአብሔር ዓለም ወደ ትሮን ሩሙ አዲስና ሕያው መንገድ መርቆ በክርስቶስ ኢየሱስ ወስዶ በሰማያዊ ስፍራ አስቀመጠ። በሰማያዊ ስፍራ ባረከን። በሰማያዊ ስፍራ ሕይወትን ሰጠን። አድራሻችንን ቦታችንን እዛ አደረገው። ኢየሱስ ጌታ ነው። ስለዚህ ከውድቀት በኋላ እግዚአብሔር በኪዳን ይመጣል፣ በፕሮቪዥን ይመጣል፣ በፕሮቴክሽን ይመጣል፣ በኮቨናንት ይመጣል። አሁን ግን አዲስ ኪዳን እኛን ወደ እግዚአብሔር ወሰደ። ኢየሱስ ጌታ ነው። ሰው በሰማይ ምን አረገ? ታየ። ኦ ሃሌሉያ! በማን በኩል ነው የታየ ነው? በክርስቶስ ኢየሱስ በኩል። ላስት ዊክ እንዳወራ ነው ኢየሱስ ወደ ሰማይ ገባ፣ ቀዳሚ ሆኖ ገባ። ስልጣን በሰማይና በምድር ተሰጠኝ፣ ከአለቅነት ከስልጣናት በላይ ሆነ። እሱ ወደ ቀኙ ኃይል ገባ እና በቀኝ ተቀመጥ አለው። ተቀበለው ሲባል ከዘላለም አምላክነቱ አንጻር አይደለም። ሰው ስለሆነ የወከለው ማንነት የቤተ ክርስቲያን ራስ ስለሆነ ወይም ደግሞ እርሱ ሂውመን ስለሆነ ሰውም ስለሆነ አምላክም ስለሆነ አሁን በትንሣኤ የሚወራው ክብር፣ በትንሣኤ የሚወራው ኃይል፣ በትንሣኤ የሚወራው ስልጣን የወከለውን ወይም ሪፕሬዘንት ያደረገውን የክርስቶስን አካል ነው የሚያሳየው። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ስልጣን ተሰጠኝ ሲል ኢየሱስ ከአልፋ በፊት ብንሄድ ስልጣን ተሰጠው አልተሰጠው የሚባል የለም። የሁሉ ነገር ምንጭ ነው። አሁን ግን ሰው ሆኖ ስለመጣ ስልጣን ተሰጠኝ፣ በሰማይና በምድር ስልጣን ተሰጠኝ። ኢየሱስ ጌታ ነው። በአዳም ምክንያት ወደ ኃጢአት ገብተን የነበረውን፣ ወደ ፍርድ ገብተን የነበረውን፣ ወደ ሞት ገብተን የነበረውን ሁለተኛው አዳም ደግሞ ከስልጣናት ከኃይላት በላይ አደረገን። ኢየሱስ ጌታ ነው። ስለዚህ እኛ በእርሱ ሆነን በሰማይ አለን። ሕይወታችን በክርስቶስ ምን አድርጓል? ተሰውሯል። አድራሻችን የት ነው? ሰማይ ነው። መልካችን የት ነው? ሰማይ ነው። ክብራችን የት ነው? ሰማይ ነው። ዴስቲኒያችን የት ነው? ሰማይ ነው። ኢየሱስ ጌታ ነው። በረከታችን የት ነው? ሰማይ ነው። እስቲ አንድ ጊዜ አሜን በሉ። ሃሌሉያ! ስለዚህ ይሄ ኢሉዥን አይደለም። ዝም ብሎ በቃ እኛ ራሳችን ሞቲቬሽን ወይም ነው እኛ ከፍ ብለን እንድና አይደለም። ክርስቶስ እኛን ወክሎ አሁን ያለ ኃጢአት በሰማይ ይታይልናል። ኢየሱስ ጌታ ነው። ስልጣናችን የቤተ ክርስቲያን ስልጣን፣ የቤተ ክርስቲያን ክብር፣ የቤተ ክርስቲያን አውቶሪቲ አሁን በሰማይ ያለው ክርስቶስ ነው። እስቲ እኔ በእርሱ ሆኜ በሉ፣ በሰማይ ታይቻለሁ በሉ። እኔን የወከለ ማንነት በሉ በሰማይ አለ በሉ። እስቲ ሰው በሰማይ ታየ በሉ። ክብር ለኢየሱስ ይሁን። አሁን ብዙ ጊዜ ስለ ስልጣን እንማራለን፣ ስለ ልጅነት እንማራለን፣ በክርስቶስ ስላገኘነው አዲስ ነገር እንማራለን። ይሄ ሁሉ በጣም ወንደርፉል ነው። ስለ ልጅነት እንማራለን፣ መንፈሳዊ ስልጣን እንማራለን። አሁን ግን እያጠናን ያለነው እኛ በክርስቶስ የሆነውን ማንነት ብቻ ሳይሆን
ክርስቶስ እኛ የምንኖረው የክርስቶስን ክብር ነው። ብዙ ጊዜ እዚህ ቤተክርስቲያን ምን ይላሉ? ስለ ክርስቶስ ተነሳ፣ ወደ ሰማይ ገባ፣ ሞትን አሸነፈ፣ መርገምን አሸነፈ፣ አለቅነትን አገኘ፣ ከበላይ ሆነ፣ ሊቀ ካህን ሆነ። በቃ ሃው ሎንግ ይላሉ። እስከ እድሜያችን የምንሰማው ክርስቶስ ነው። ኢየሱስ ጌታ ነው። ለምን በሉኝ? እዚህ ምድር ላይ የምንኖረው በእርሱ ላይ ባለን እምነት ነው። ገላትያ 2:20 እኔ አሁን ሕያው ሆኜ አልኖርም፣ የምኖረው ኑሮ በክርስቶስ ላይ ባለን እምነት ነው። በክርስቶስ ላይ ያለ እምነት ምን ያደርጋል? ፈውስ ያመጣል፣ ባለጠጋ ያደርጋል፣ ገንዘብ ይሰጣል? ኖ፣ እርሱን በእኔ ያኖረዋል። ገላትያ 2:20 እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ይኖራል። የእምነታችን ዴስቲኒ ምንድነው? እርሱ በእኛ እንዲኖር ነው። ጃንሴ አሜን ብለዋል። የፌዝ አስተማሪዎች አሉ፣ በጣም ነው የምንወዳቸው። ስለ ብልጽግና ያስተምራሉ፣ ስለ ሰላም ያስተምራሉ፣ ስለ መለኮታዊ ጤንነት ያስተምራሉ፣ ስለ ፕሮቴክሽን ያስተምራሉ። እንደዛም ይሆናል። የላቀ እምነት ግን አለ። ነገርን ከማመን ክርስቶስን ማመን ማለት ነው። የእምነት ፍጻሜ ፈውስን ማምጣት፣ ሰላምን ማምጣት ሳይሆን ያመንከው ማንነት በሕይወት ላይ ሲኖር ማለት ነው። ያን ጊዜ ሞት ተሸንፏል፣ መርገም ተሸንፏል፣ ኃጢአት ተሸንፏል። እርሱ ባለበት ሕይወት በምድር ላይ መኖር ይቻላል። ስለዚህ የእምነታችን አካል ማን ነው? ክርስቶስ ነው። በምድር የምንኖረው በእርሱ ላይ ባለን እምነት ነው። ክብር ለኢየሱስ ይሁን። በእርሱ ላይ ባለን እምነት ማለት አሁን በሰማይ የሰው ልጅ ከብሯል ማለት ነው። አሁን በሰማይ የክብርና የምስጋና ሰው ልጅ ሆኗል ማለት ነው። አሁን በሰማይ ከአለቅነት ከስልጣናት በላይ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ወደ እግዚአብሔር ዓለም ገብተናል። ክብር ለኢየሱስ ይሁን። አሁን ባለፈው እንዳወራ ነው የእግዚአብሔር መንፈስ ታዲያ እኛን በክርስቶስ ኢየሱስ ወደ ሰማይ ከገባን፣ በክርስቶስ ኢየሱስ ከከበርን፣ በክርስቶስ ኢየሱስ ከተባረክን፣ በክርስቶስ ኢየሱስ ወደ እግዚአብሔር ዓለም ከተመለስን፣ ያ ደግሞ ክብር፣ ያ ደግሞ ዓለም፣ ያ ደግሞ ስርዓት እኛ በክርስቶስ ሆነን በእርሱ እንዳለን፣ እርሱ ደግሞ በመንፈስ ቅዱስ ሆኖ በእኛ ዓለም አለ። ክብር ለኢየሱስ ይሁን። እስቲ እኔ በክርስቶስ ሆኜ በለው፣ በእግዚአብሔር ዘንድ አለው በለው፣ በእግዚአብሔር ዓለም አለው በለው፣ መንፈስ ቅዱስ በለው በእኔ ሆኖ በለው የእግዚአብሔርን ዓለም ይገልጣል በለው። ክብር ለኢየሱስ ይሁን። This is the secret። የክርስትናው ሴክሬቱ ይሄ ነው። እኛ በእርሱ ነን፣ በክርስቶስ በሰማይ ነን። ሰማይ ደግሞ በመንፈስ ቅዱስ በእኛ ዓለም ነው። ክብር ለኢየሱስ ይሁን። ዮሐንስ 17 ኢየሱስ ሲጸልይ እኔ በአንተ እንዳለው አንተም በእኔ እንዳለ እኛም እነርሱም በእኛ የሆኑ አንድ የሆኑ ዘንድ አለ። ስለዚህ እኛ በክርስቶስ ነን፣ ክርስቶስ በእኛ ነው። እኛ በእግዚአብሔር ነን፣ እግዚአብሔር በእኛ ነው። እኛ በእግዚአብሔር የሆነው በክርስቶስ አማካኝነት ነው። እግዚአብሔር በእኛ የሆነው በመንፈስ ቅዱስ አማካኝነት። ኦ ሃሌሉያ! ስለዚህ ላስት ዊክ እንዴት በክርስቶስ እንደገባን፣ እንዴት በክርስቶስ አዲስና ሕያው መንገድ እንደተመረቀልን አይተናል። ዛሬ ሰማይ በመንፈስ ቅዱስ፣ እግዚአብሔር በመንፈስ ቅዱስ በእኛ የመጣበትን እውነት እናያለን። ኢየሱስ ጌታ ነው። ስለዚህ መንፈስ ቅዱስ ክርስቶስ ኢየሱስ ወደ ሰማይ ከፍ ከማለቱ በፊት ዮሐንስ 16 ላይ ዮሐንስ 14 ላይ በቂ ሰዓት አለኝ ተረጋግታችሁ ስሙኝ። ምን አለ? እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ እርሱ አይመጣም አለ። እርሱ በመጣ ጊዜ ግን ወደ እውነት ሁሉ ምን ያደርጋቸዋል? ይመራቸዋል። ከእኔ ያለውን ወስዶ ምን ያደርጋቸዋል? ይነግራቸዋል። ምክንያቱም እኔ ካልሄድኩ አለ ኢየሱስ እርሱ አይመጣም። ኢየሱስ አልከበረም ነበርና መንፈስ ቅዱስ ገና ምን አላረገም? አልወረደም ነበር። አሁን ምን ማለት ነው? ኢየሱስ አልከበረምና መንፈስ ቅዱስ አልወረደም ማለት በበዓል 50 ኢየሱስ ምን አለ? እኔ እሄዳለሁ፣ እኔ ከሄድኩ በኋላ እርሱን እልክላችኋለሁ አለ። ምንድነው ያለው? ንፋስ እልክላችኋለሁ አይደለም ያለው? ልሳን እልክላችኋለሁ አይደለም ያለው? ጸጋ ስጦታ እልክላችኋለሁ ያለው? እሳት አይደለም ያለው? እርግብ አይደለም ያለው? ማንን ነው እልካለሁ? እርሱን እልካለሁ አለ። ክብር ለኢየሱስ ይሁን። እርሱ በእሳት ይመሰላል፣ በእርግብ ይመሰላል፣ በውሃ ይመሰላል፣ በልሳን ያናግራል፣ ጸጋ ስጦታ ይሰጣል። ነገር ግን ልሳን አይደለም፣ ጸጋ ስጦታ አይደለም፣ እሳት አይደለም። እርሱ ከእግዚአብሔር አንድ የሆነ ፐርሰን የሆነ አካል ነው። ኢየሱስ ጌታ ነው። ስለዚህ ኢየሱስ እኔ ብሄድ ይሻላል አለ። እኔ ካለ እርሱ የተባለው ፐርሰን የሆነ ፈቃድ ያለው ምርጫ ያለው ልክ እንደ ክርስቶስ በአካል እንደኔ አይነት እንደኔ እናንተ አይነት ስጋ ስላለው እንጂ
ኢየሱስ መንፈስ ቅዱስ ግን ሥጋ ስለሌለው ነው እንጂ ፐርሰን የሆነ ምርጫ ያለው ማንነት የሆነ እርሱ ይመጣል። ስለዚህ በበዓለ ኀምሳ መንፈስ ቅዱስ ወደዚህ ዓለም መጣ። ክብር ለኢየሱስ ይሁን። ኢየሱስ ወደ ሰማይ ከፍ ከፍ አለ፣ በአብ ቀኝ ተቀመጠ። እኔ ከሄድኩ በኋላ እርሱን እልካለሁ አለ። አሁን አንድ ነገር ንገራችሁ። ኢየሱስ ወደዚህ ዓለም ሲመጣ መጽሐፍ እንደሚነግረን ጳውሎስ ሲነግረን እርሱ ይላል ቆላስይስ ምዕራፍ 2 አይደለም እንዴ? የባሪያን መልክ ያዘ። ፊልጵስዩስ ምዕራፍ 2 ማለት ነው። በሰው ምሳሌ ሆነ፣ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኘ፣ ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር ነው የሚለው። ምን ማለት ነው? ክርስቶስ ሲመጣ ከነ ክብሩ አይደለም የመጣው። ራሱን ባዶ አድርጎ በሰው ምሳሌ ሆኖ የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ነው የመጣው። አሁን ክርስቶስ በዚህ ዓለም ላይ ሲመጣ ሰው ሁሉ ሲያየው የተናቀ ነው። በምድር ላይ ማለትም ከናዝሬት የወጣ እንዲሁም ደግሞ ከነ ማርያም ቤት ያደገ ነው። አሁን ኢየሱስ ወደዚህ ዓለም ሰው ሆኖ የመጣው ለምንድን ነው? ሂውመን ሆኖ የመጣው ለምንድን ነው? አንደኛ የኛ መስዋዕት ለመሆን የኃጢአታችንን ዋጋ ለመክፈል በፊተኛው አዳም ያልተሰራውን በሁለተኛው አዳም ለመስራት ነው። እንግዲህ ክርስቶስ ለምን በሥጋ መጣ የሚለውን ብዙ ተምረናል፣ ወደፊትም እንማራለን። አሁን ግን መንፈስ ቅዱስ ሲመጣ ግን እንደ ኢየሱስ ራሱን ባዶ አድርጎ በምስሉ እንደ ሰው ተገኝቶ የባሪያን መልክ ይዞ አይደለም። ኢየሱስ ክብሩን ጥሎ መጣ፣ የባሪያን መልክ ይዞ መጣ፣ ሰው ሆኖ መጣ። መንፈስ ቅዱስ ግን በክብሩ መጣ። ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ ወደዚህ ዓለም መጣ። ኢየሱስ ወደዚህ ዓለም ሲገባ ምን እንደው ታውቃላችሁ? መለኮት እኛ ዓለም ላይ ገባ። ክብር ለእግዚአብሔር በአርያም ለሰው በጎ ፈቃድ ብለው በበረቱ ሲወለድ እግዚአብሔር በሰው ዓለም መጣ። እግዚአብሔር በሥጋ ተገለጠ። አማኑኤል ማለት ጋድ ዊዝ አስ፣ እግዚአብሔር በሰው ዓለም፣ እግዚአብሔር በሰው ከተማ፣ እግዚአብሔር በሰው መንደር፣ እግዚአብሔር በመካከላችን ማለት ነው። ስለዚህ ኢየሱስ ማለት እግዚአብሔር በሰው ዓለም ማለት ነው። አሁን ደግሞ አማኑኤል ሆኖልን እግዚአብሔር እኛ ዓለም ላይ መጣ። ክብር ለኢየሱስ ይሁን። እስቲ አንቺ አሜን በሉ። ማን ነው እሱ? ክርስቶስ ነበር። አሁን ክርስቶስ ሐዋርያት ሥራ ምዕራፍ 1 ላይ እያዩት ከፍ ከፍ አለ ይላል። ምን ብሎ ነበር? እኔ ከሄድኩ በኋላ ደግሞ ሌላ አጽናኝ እልክላቸዋለሁ፣ ሌላ መምህር እልክላቸዋለሁ፣ ፓራክሊቶስ የተባለውን እንደኔ ያለ እልካለሁ ብሎ ነበር። በዓለ ኀምሳ ሐዋርያት ሥራ 2 ላይ በዓለ ኀምሳ በደረሰ ጊዜ ሁሉ በአንድ ልብ ተሰብስበው ሳሉ አብ የሰጠውን ተስፋ ይጠብቁ ነበር። ምንድን ነው? መንፈሱ እንደሚመጣ። ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። መንፈስ ቅዱስ እነ ክብሩ መጣ። ኢየሱስ ጌታ። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ክብሩ ምንድን ነው ካላችሁ፣ ክርስቶስ በመስቀል ላይ የሰራቸውን ስራዎች፣ ክርስቶስ በመስቀል ላይ የከፈላቸውን ክፍያዎች፣ ክርስቶስ በመስቀል ላይ ዋጋ የከፈለባቸውን ነገሮች በእኛ ዓለም አክቲቭ እንዲሆኑ፣ በእኛ ዓለም እንዲሰሩ፣ በእኛ ዓለም ተጨባጭ እውነት እንዲሆኑ መንፈስ ቅዱስ መጣ። ኢየሱስ ጌታ ነው። እስቲ አንድ ጊዜ አሜን በሉ። መስቀል ላይ ኢየሱስ ተፈጸመ። ምን ማለት ነው? ሁሉም ተሰራ። መሰራት የሚገባው ነገር ሁሉ በአዳም ምክንያት የመጣብን መርገም፣ የመጣብን ኃጢአት፣ የመጣብን ፍርሃት፣ የመጣብንን ነገር ሁሉ እግዚአብሔር የገዛ ልጁን ልኮ ሁሉ ሰራልን። ኢየሱስ ጌታ ነው። ሁሉ ፈጸመልን። ኢየሱስ ጌታ ነው። መስቀል ላይ ተፈጸመ። it is finished, all taxes are paid። ሁሉም ከፈለ። ከዛ በኋላ ወደ ሰማይ አረገ። በዚህ ዓለም ላይ ፈውስ የሚባል የለም፣ የሚፈወስ ሰው የለም፣ አጋንንት አይወጣም፣ ሰዎች ለምጻም አይነጻም፣ ሙታን አይነሱም። ኢየሱስ በሰማይ ከብሮ ቁጭ ብሏል። ዲሳይፕሎቹ ራሳቸው በር ዘግተው ቁጭ ብለዋል። ምንም የሚንቀሳቀስ ነገር የለም። ስራው ነገር ሁሉ ግን ተሰርቷል። አሁን ኢየሱስ በአብ ዘንድ ቁጭ ካለ በኋላ ሰማይ ታርደሃልና ከነገር ከቋንቋ ሰዎችን ዋሽተህ ለአምላካችን መንግሥት አደረክ እያሉ ሴሌብሬት ያደርጋሉ። ሰማይ ና በቀኝ ተቀመጥ ይለዋል። አሁን የነበረው ግሎሪ ሁሉ ክርስቶስ ከሙታን ከተነሳ በኋላ ወደ ሰማይ ገብቶ ስለተቀመጠ የተሰሩ ስራዎች ውጤት ሆነው የተገለጡት ትንሣኤ ላይ ነው። ክብር ለኢየሱስ ይሁን። አሁን በሰማይ ያለው ግሎሪ እዚህ ዓለም ላይ ምንም ስራ እንዳልተሰራ፣ ለበሽታ እንዳልተገረፈ፣
ለፈውስ እንዳልተሰራ ለሰይጣን እንዳልተከፈለ ሰዎች በር ዘግተው ቁጭ ብለው ነበር። ምክንያቱም የተሰራው የክርስቶስ ኢየሱስ የተከፈለው ክፍያ በእርሱ ቁስል የተፈወስንበት፣ በእርሱ ድህነት ባለጠጋ የሆንበት፣ በእርሱ ኃጢአት መሆን የእግዚአብሔር ጽድቅ የሆንበት ነገር ሁሉ ወደዚህ ዓለም መጥቶ አክቲቬት አልሆነም ነበር። አሁን በዓለ ሃምሳ ላይ ግን ክርስቶስ የሰራቸው ስራዎች ዋጋ አግኝተው በእኛ ዓለም አክቲቭ እንዲሆኑ እስቲ አንድ ጊዜ አሜን ነው። ክሬዲት ካርድ ስታወጡ ከዚህ ወር ጀምሮ አክቲቭ ይሆናል ይባላል። ያ ክሬዲት ካርድ ፖቴንሻሊ $10,000 ሊሆን ይችላል። አክቲቭ ሲደረግ ነው የሚሰራው አይደል? ከዛ ትሄዳላችሁ፣ ትሞክራላችሁ፣ ትሄዳላችሁ፣ እነሱ ባሉት ቀን አክቲቭ ይሆናል። ፖቴንሻሊ $10,000 ያለው ክሬዲት ካርድ መጠቀም የምትጀምሩ አክቲቭ ነው። ኢየሱስም በክርስቶስ ባንካችንን ገንዘብ አድርጎ ሞላው። ኢየሱስ ጌታ ነው። እስቲ አንድ ጊዜ አሜን ነው። ሃሌሉያ። ይሄን ብዙ ጊዜ ተናግሬ ያለው ሮሜ ምዕራፍ 4:25 ስለ በደላችን አልፎ ተሰጠ እኛን ለማጽደቅ ከሙታን። እስቲ ሁሉም ሰው ስለ በደሌ አልፎ ተሰጠ ይበል። አይሰማም። ከዚህ በላይ ነው። እኔን ለማጽደቅ ከሙታን ተነሳ በል። ክብር ለኢየሱስ ይሁን። አሁን ስለ በደላችን አልፎ ሲሰጥ ከቀራንዮ እስከ መስቀል ነው አይደል እንዴ? ስለ በደላችን አልፎ ሲሰጥ ልክ ኢየሱስ የጌታን ራት ሰጥቶ ደነገጠ፣ ታወከ ይላል። ከዛ ተጨነቀ ይላል። ከዛ መታወክ ጀመረ። ከዛ መገረፍ ጀመረ። ከዛ ልብሱ መገፈፍ ጀመረ። ዋጋችንን ሁሉ ከፈለ። ለምን? ለበደላችን አልፎ ተሰጠ። ልክ ከጌቴሰማኒ እስከ መስቀል ድረስ እኛን ሪፕሬዘንት አድርጎ የኛ ሪፕሊካ ሆኖ የኛ ሰብስቲቲዩት አድርጎ በእኛ ላይ መድረስ ያለበት ሁሉ የቁጣ ኃይል የአብ ቁጣ ቢሆን የሰይጣን ቁጣ ቢሆን ድህነት ቢሆን በእርሱ ላይ ወረደበት። የሁላችንን በደል በእርሱ ላይ አኖረ። ኃጢአታችንን በእንጨት ላይ ምን አደረገ? ተሸከመ። ስለ መተላለፋችን ምን አደረገ? ቆሰለ። አይደለም የሚለው የት ነው ቆሰለው? ከጌቴሰማኒ እስከ መስቀል ስለ በደላችን አልፎ ሲሰጥ። እስቲ ስለ በደሌ አልፎ ሲሰጥ በሉ። ስራዬን ሁሉ ሰራልኝ በሉ። ክብር ለኢየሱስ ይሁን። ከዚህ በፊት እንደነገርኳችሁ አንድን ሆምለስ አምጥተን እዳውን ብንከፍልለት እዚህ ቦታ እዳ አለብኝ፣ እዚህ ቦታ ክሬዲት አለብኝ፣ እዚህ ጋር እንደዚህ ሁሉ ከከፈልለት በኋላ ሂድ ብንለው ሰውየው ተመልሶ ሆምለስ ነው የሚሆነው። ስለዚህ ላይፉን ለመቀየር እዳውን ሁሉ ከከፈልን በኋላ ባንኮቹን ሁሉ ክሬዲቱን ሁሉ ከሸፈንን በኋላ ባንኩን ሁሉ ከዘጋን በኋላ ህይወቱ ደግሞ አዲስ ምዕራፍ እንዲኖረው አዲስ አካውንት እንከፍትለታለን። ክብር ለኢየሱስ ይሁን። እግዚአብሔርም በክርስቶስ ኢየሱስ ዕዳችንን ሁሉ ከፈለና አልለቀቀንም። ልጅነት የሚባል አዲስ ባንክ ከፈተልን። ኢየሱስ ጌታ። እስቲ አንድ ጊዜ አሜን ነው። በዚህ ልጅነት ባንክ ውስጥ ምን ገባ ካላችሁ፣ ፈውስ ገባ፣ ባለጠግነት ገባ፣ ሰላም ገባ፣ እረፍት ገባ። ከየት መጣ? ክርስቶስ እዚህ አልፎ ሲሰጥ ሲገረፍ ባንካችን ፈውስ ገባ። ድሃ ሲሆን ባለጠግነት ገባ። ኃጢአት ሲሆን ጽድቅ ገባ። ሲጨነቅ ሰላም ገባ። ደዌ የሚያል የህመም ሰው አጎኒ ሲይዘው ሞገስ ገባ። የተሰሩ ስራዎች ሁሉ ውጤት አላቸው። ወር ሙሉ ስትሰራ ደሞዝ ባንክ አለ የሚገባ። ክርስቶስ እዚህ ጋር አንድ ስራ ሲሰራ እዛ አካውንት ውስጥ የሆነ ነገር ይገባ። ያስረጫል። ኢየሱስ ጌታ። አሁን እዚህ እግዚአብሔር ሳራን ጎበኘ። ከዛ በኋላ አጋር ስትሰጣት ስትገፋ ዛሬ ተገፋችሁ ያን ለመስማት አታስቡ። በክርስቶስ የተሰራው ለመስማት ኢየሱስ ጌታ። ታቃው ላይ ኢየሱስ ጌታ። እስኪ አጀንቱ ክብር ለኢየሱስ ይሁን። ልጅነት አካውንት ውስጥ ገባልን። አካውንታችን ፉል ሆነ። ሃሌሉያ። እኛ ለማጥለቅ ከሙታን ተነሳ። ምን ማለት ነው? ለማጥለቅ ማለት ራቸስ ለማድረግ ቢንግ ራይት ዊዝ ጋድ። ራቸስነስ ጽድቅ ማለት እግዚአብሔር ሲያየው ትክክል። ራይቸስነስ ጽድቅ ማለት ማለት ነው ትክክል፣ በእግዚአብሔር ፊት ራይት። ቢንግ ራይት ጤናህን ሲያየው ትክክል፣ ኢሞሽንን ሲያየው ልክ ነው እንዲህ መሆን ያለው እግዚአብሔር ሲያየው። እስቲ አንድ ጊዜ አሜን በሉ። ሰላምን ሲያየው ልክ ነው። ኢየሱስ ጌታ ነው። ልክ አዳምን በመልኩ በምሳሌ ከፈጠረ በኋላ ጽድቅ ነበር፣ ትክክል ነበር አለ። ልክ እኛን ለማጥለቅ ትክክል ያደረገ ነፍሳችንን፣ መንፈሳችንን፣ ስጋችንን፣ ኢሞሽናችንን ራይት ያደረገ ከሙታን ተነሳ። እግዚአብሔር ሲያየው ትክክል ያደረገ በእግዚአብሔር ፊት ጻድቅ ያደረገ
ከገባ በኋላ አሁን ግን እንደ ክሬዲት ካርዱ $10,000 ኖሮ አክቲቬት አልሆነም። ያን ነገር ለማድረግ ምን አለ? እርሱ ይመጣል። ኢየሱስ ጌታ ነው። መንፈስ ቅዱስ አሁን በልጅነት ውስጥ የገባውን ነገር ልክ በዓለ ሃምሳ ላይ መንፈስ ቅዱስ ሲመጣ ምንም የሚያሰራው ነገር የለም፣ ምንም የሚያደርገው ነገር የለም። ምታት ምናምን አይደለም። በክርስቶስ የተሰራውን ስራ በእኛ ይገልጠዋል። ኢየሱስ ጌታ ነው። ስለዚህ መንፈስ ቅዱስ ምን ይሰራል ካላችሁ፣ ፈውስ ይሰራል፣ ሰላም ይሰራል፣ ሰዎችን በኃጢአት ወቅሶ ወደ ጽድቅ ያመጣል። ለምን? ክርስቶስ ኃጢአት ሆኗል። ለምን? ክርስቶስ ተገርፏል። ለምን? ክርስቶስ ድሃ ሆኗል። ስለዚህ መንፈስ ቅዱስ የማይጨበጥ የማይዳሰስ ስራ ምን ይሁን የመንፈስ ቅዱስ ስራ አይባልም። በክርስቶስ የተሰራውን ስራ በእኛ አክቲቬት ያደርገዋል። መስቀል ከንቱ እንዳይሆን፣ ደሙ ከንቱ እንዳይሆን፣ ኃጢአት መሆኑ ከንቱ እንዳይሆን ስራውን አክቲቭ እስቲ አጨብጭቡ። ስለዚህ እኛ በእርሱ ሆነን እርሱ ደግሞ ትንሣኤ በእኛ ሆነ። ኢየሱስ ጌታ ነው። ስለዚህ መንፈስ ቅዱስ ወደ ዓለማችን ሲመጣ የተወሰኑ ነጥቦችን እንገራችሁ። አንደኛው ምን አረገ? ሪጀነሬት አረገ ወይም ዳግመኛው ነው። መንፈስ ቅዱስ የመጀመሪያው ስራው ምንድነው? ሰውን ዳግመኛ ይወልደዋል። ዮሐንስ 3 ላይ ለኒቆዲሞስ ምን አለው? ሰው ከውሃና ከመንፈስ ካልተወለደ በስተቀር ውሃው ምኑ ነው? ቃሉ ነው። መንፈስ ካልተወለደ ወደ እግዚአብሔር። ስለዚህ አንድ ሰው ኢየሱስ ጌታ እንደሆነ በልቡ አምኖ አዳማዊ ኃጢአተኝነትን ትቻለሁ ብሎ ጌታን ሲቀበል ቦርን አጌን ያደርጋል። ዳግመኛ ይወለዳል። አይደል? ዳግመኛ ሲወለድ ከምንድን ነው የሚወለደው? ከቃልና ከመንፈስ። ጴጥሮስ ሲነግረን ምን ይላል? እናንተ ዳግመኛ የተወለዳችሁት ከማይጠፋ ዘር ነው ይላል። ክብር ለኢየሱስ ይሁን። ወይም ከእግዚአብሔር ቃል ምን አድርጋችኋል? ተወልዳችኋል። አበባው ይረግፋል፣ ሳሩ ይጠወልጋል፣ የአምላካችን ቃል ግን ለዘላለም ይኖራል። እስቲ ከቃል ተወልጃለሁ በሉ። በእውቀት ቃል አስቦ ወልዶናል። ኢየሱስ ጌታ ነው። ስለዚህ ዮሐንስ 1:12 ላይ ምን ይላል? ከእግዚአብሔር ተወለዱ እንጂ ከወንድ ወይ ከሥጋ ፈቃድ አልተወለዱ። ከወንድና ከሥጋ ፈቃድ ግን ተወልደናል። ሥጋችን፣ ማንነታችን በቤተሰቦቻችን ከእናት ከአባታችን። ዳግመኛ ስንወለድ ግን ከእግዚአብሔር ተወለድን። ከእግዚአብሔር እንዴት ተወለድን ስንል ከቃሉና ከመንፈሱ ተወለድን። ሲያንስ አሜን ብለዋል። በሥጋ እንዴት ተወለድን ካልን ከሴትና ከወንድ ተወለድን። ከመንፈስ እንዴት ተወለድን ስትሉ ከቃልና ከመንፈስ ተወለድን። ስለዚህ ከእግዚአብሔር የተወለደ ዘሩ የእግዚአብሔር ዘር በውስጡ አለ። ዘሩ ማን ነው? የእግዚአብሔር ቃል። ክብር ለኢየሱስ ይሁን። እስቲ ከእግዚአብሔር ተወልጃለሁ በሉ። አንደኛ ዮሐንስ 5 ኢየሱስ ክርስቶስ ነው ብሎ የሚያምን ከእግዚአብሔር ተወልዷል። ሲያንስ አሜን ብለዋል። ክርስትና ጴንጤ መሆን አይደለም፣ ካቶሊክ መሆን አይደለም፣ ፕሬስቢተሪያን መሆን አይደለም። ምን ማለት ነው? ከእግዚአብሔር ምን ማለት ነው? መወለድ። ስለዚህ ለኒቆዲሞስ ሰው ከሥጋና ከደም ካልተወለደ እኔ አርጅቻለሁ እንዴት ወለና ነው? እንደዛ አይደለም። ከሥጋ የተወለደው ይሄ ሥጋህ ነው፣ ከመንፈስ የሚወለደው ደግሞ መንፈስ ነው። አዲሱ ሰው ቦርን አጌን ያደርጋል አሉ። ስለዚህ ከእግዚአብሔር ተወለድን። ኢየሱስ ጌታ ነው። በማን አማካኝነት? በመንፈስ ቅዱስ አማካኝነት። ስለዚህ ምንም ከመሰራቱ በፊት መንፈስ ቅዱስ ጸጋ ይሰጣል። መንፈስ ቅዱስ ኃይልን ይሰጣል። መንፈስ ቅዱስ ፈውስን ይሰጣል። መንፈስ ቅዱስ የተለያየ ነገር ያደርጋል። ነገር ግን መጀመሪያ የሚያደርገው በእግዚአብሔር ዓለም ውስጥ የተወለደውን ሰው ነው። መንፈስ ቅዱስ ያልወለደውን ጸጋ ይሰጣል። ጌታን አያውቅም፣ ግን መንፈስ ቅዱስ ይሰራበታል። ጌታን አያውቅም፣ ግን ጌታ ይሰራበታል። መንፈስ ፈውስ አለው። ይሄ አጋንንታዊ ነው። ቦርን አጌን ያደረገ ሰው ብቻ ነው። በመንፈስ ቅዱስ ሪጀነሬት ያደረገ ብቻ ነው እግዚአብሔር ይሰራል። ሪጀነሬት ያደረገ በአየር ላይ ሄድኩኝ ቢል፣ ፈውስ አመጣው ቢል፣ እውር አበራው፣ እግር አስረዘምኩ ቢል አጋንንት ነው። ኦንሊ መንፈስ ቅዱስ የሚሰራው ቦርን አጌን ባደረገ ሰው ነው። ሪጀነሬት ባደረገ ሰው ላይ በእግዚአብሔር ዓለም በገባ ሰው ላይ እንጂ ሌላው የሚሰራበት እመኑን ዲመን ነው። ኦንሊ ነገር ሰው የእግዚአብሔር መንፈስ እንደሚሰራበት ካወቃችሁ ሪል ቦርን አጌን አድርጎ ከጨለማ ስልጣን ድኖ ኢየሱስ ጌታ እንደሆነ በልቡ አምኖ በአፉ ከመሰከረ ብቻ። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው መንፈስ ቅዱስ ምን አደረገ? ሪጀነሬት አደረገ። ዳግመኛ ወለደ። እስቲ ዳግመኛ ወለደ ይበሉ። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በሉ። ሁለተኛው ደግሞ ምን አደረገ? መንፈስ ቅዱስ በውስጣችን መቅደስ ሆኖ እግዚአብሔርን አመጣ ወይም እንዲሁ ላደረገ በእኛ ውስጥ አደረ። ክብር ለኢየሱስ ይሁን። ዮሐንስ 16 ላይ ሲናገር በእናንተ ስለሚኖር
ምን ማለት ነው? ድሮ የእግዚአብሔር ቤተ መቅደስ ምን ነበረ? ተራራ ነበረ። ምን ነበረ? ተበርናክል ነበር አይደል? የምስክር ድንኳን ነበር። ምን ነበር? የሰለሞን መቅደስ ነበር። ምን ነበር? የዝግባ ቤት ነበር። አሁን ግን እግዚአብሔር ያለው ዝግባ ቤት አይደለም፣ ካቴድራል ውስጥ አይደለም፣ ህንፃ ውስጥ ይሄ ህንፃ ውስጥ አይደለም። እግዚአብሔር ያለው እናንተ የእግዚአብሔር ቤተ መቅደስ ናችሁ። እያንዳንዳችን የእግዚአብሔር ማደሪያ ሆነን ክብር ለኢየሱስ። እግዚአብሔር እንዴት ሆኖ ነው ውስጥ ያደረው ስትሉ በመንፈስ ቅዱስ አማካኝነት በውስጣችሁ ስለሚለው። ስለዚህ በልሳን ተናገራችሁ አልተናገራችሁ ኢዳዝም ማተር ቦም ነገር ስታረጉ የእግዚአብሔር ቤተ መቅደስ ነው። እስቲ የእግዚአብሔር ቤተ መቅደስ ነው ይኸውላችሁ፣ የእግዚአብሔር ቤተ መቅደስ ነው። አሁን ከሳብጀክቴ ጋር ስለሚሄድ አልሄድም እንጂ የእግዚአብሔር ቤተ መቅደስ ማለት እግዚአብሔር ያደረበት ቦታ ማለት በዙሪያው ምንም ኤግዚስት ማድረግ አይችልም። ኦ ሃሌሉያ! እስቲ የእግዚአብሔር ቤተ መቅደስ ነው ይበሉ። ስለዚህ የእግዚአብሔር መቅደስ መሆን ማለት እግዚአብሔር በእኛ ነው ያደረው። እናንተ የእግዚአብሔር ቤተ መቅደስ ናችሁ። አንዳንድ ሰው እኮ ዛሬ የሆነ ቤተክርስቲያን ካልሄደ እንደዚህ አይነት እንደዚህ የተጣመመ እንደዚህ ለእስኖ ተብሎ ነው የተፈራው። እንደዚህ አይነት ህንፃ ከሌለ ሁሉ ቸርች ያለ አይመስለውም። አያችሁ፣ እንደዛ አይደለም ወይ? ደግሞ ቤተክርስቲያን ያከብራ በቃ ይሳለማል። እንደዛ እንዲህ ኪዳን ውስጥ የእግዚአብሔር ቤተ መቅደስ እኛ ነን። ክብር ለኢየሱስ። በምን አማካኝነት? በመንፈስ ቅዱስ አማካኝነት። ስለዚህ ዳግመኛ ወለደ፣ ከዛ የእግዚአብሔር ቤተ መቅደስ ሆነ። ሰው እግዚአብሔር እንዴት ውስጥ ይኖራል ይላል። መንፈሱ ውስጥ ስላለ መንፈስ ቅዱስ አንተ በክርስቶስ ሆነ እግዚአብሔር ጋር ነው። እግዚአብሔር ደግሞ በመንፈስ ቅዱስ ውስጥ ገባ። እስቲ አንድ ጊዜ አሜን ነው። እስቲ አንድ ጊዜ አሜን ነው። እኛ ወደ እግዚአብሔር በክርስቶስ በሰማያዊ ስፍራ ተቀምጠናል። እግዚአብሔር ጋር ያለ ነው። እግዚአብሔር ደግሞ በመንፈስ ቅዱስ ውስጣችን ያለ። ስለዚህ እስቲ እኔ የእግዚአብሔር ቤተ መቅደስ ነኝ በሉ። ክብር ለኢየሱስ ይሁን። ሃሌሉያ። ሶስተኛው ነገራችሁ መንፈስ ቅዱስ ዳግመኛ ወለደ። መንፈስ ቅዱስ በውስጣችን አደረ። አንደኛ ቆሮንቶስ ምዕራፍ 12 ላይ ሲናገር ምን ይላል? ቁጥር 13 ላይ ከአንዱ መንፈስ ተጠመቃችሁ ይላል። ክብር ለኢየሱስ ይሁን። ስለዚህ ከአንዱ መንፈስ ምን አደረግን? ተጠመቅን። ሁላችንም አንዱን መንፈስ ምን አድርገናል? ጠጥተናል። አንድ አካል ለመሆን ተጠምቀናል ይላል። ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ ዳግመኛ ወለደ። መንፈስ ቅዱስ በውስጣችን አደረ። በመንፈስ ቅዱስ ተጠመቅን። እስቲ በመንፈስ ቅዱስ ተጠምቄአለሁ በሉ። ክብር ለኢየሱስ። ምን ማለት ነው? አንድ አካል ለመሆን ኢየሱስ ጌታ ነው። ከጋለሞታ ጋር የሚተባበር አንድ ስጋ ነው። ከጌታ ጋር የሚተባበር ስንት መንፈስ ነው? አንድ መንፈስ ነው። ከክርስቶስ ጋር ሚንግል ስፒሪት ነው። ከክርስቶስ ጋር የተሸረበ መንፈስ ነው። እስቲ ከጌታ ጋር ተባብሬአለሁ በሉ። ክብር ለኢየሱስ ይሁን። ከእሱ ጋር አንድ መንፈስ አንድ ሆናችኋል። ኦ ሃሌሉያ። ስለዚህ መንፈስ ቅዱስ አጠመቀን ሲባል ምን አደረገን ማለት ነው? አንደኛ እኛና ክርስቶስን አንድ አደረገን። ኦ ሃሌሉያ። ምን አደረገን? መንፈሳችንን ሸረበው። ለምሳሌ አንድ ነገር ልንገራችሁ። ዮሐንስ 8:17 ላይ ከክርስቶስ ጋር ኮኤር ነን ይላል። አብረን ወራሽ ነን። ምን ማለት ነው? እኔና ፓስተር ሰዋሰው አብረን ወራሽ ስንሆን በእኔና በፓስተር ሰዋሰው ስም አንድ ሰው አካውንት ከፍቷል። 10 ሺህ $10 ከዛ ሁለታችን ኢፓር ራይት አለ ወይም ይሄን ጻውረቱ የሚባል ኮኤር ነን። ሁለታችን ኢፓር ራይት አለ። ከክርስቶስ ጋር ኮኤር አብረ ወራሽ ነን ማለት ምን ማለት ነው? መንፈስ ቅዱስ ሲያጠምቀን እኛ ድሮ ከአዳም ጋር አንድ የነበርነው ነጥሮን ከክርስቶስ ጋር አንድ አደረገ። እስቲ አንድ ጊዜ አሜን ነው። ምን ማለት ነው? ክርስቶስ የትኛው ክርስቶስ? የተሰማነ ነው አይደለም። በዚህ ምድር ላይ የተመላለሰ ውር የሚያበራ አይደለም። አሁን የክብርና የምስጋና ዘውድ የጫነው ሁሉም ወራሽ የሆነ ከአለቅነት ከስልጣናት ሃሌሉያ የገባውን ታስያያቸው ኢየሱስ ጌታ። ስለዚህ አንዱን መንፈስ ስንጠመቅ ከክርስቶስ ጋር አንድ ሆነናል። እስቲ በአንዱ መንፈስ ስንጠመቅ በሉ። አይሰማም? በደንብ በሉ። ሃሌሉያ ከክርስቶስ ጋር አንድ ሆኛለሁ በሉ። በቃ ይሄ ብቻ ነፃ ያወጣሃል ኢየሱስ ጌታ ነው። አንድ ከሆንክ እሱ ያለው አንተ አለ። ለእሱ እግዚአብሔር ሲያደርግ ለአንተ እንዳደረገ ሳይሆን ለክርስቶስ እንዳደረገ ነው እግዚአብሔር ይቆጥራል። አንተ ሲሰማ ክርስቶስን እንደሰማ ነው የሚቆጥረው። ለምን? ተሸርበሃል ኢየሱስ ጌታ። ከክርስቶስ ጋር አንድ መንፈስ ነው ኢየሱስ ጌታ። መንፈስ ቅዱስ አጠመቀን። ሃሌሉያ። ስለዚህ ወደዚህ ዓለም ሲመጣ ሪጀነሬት አደረገ። በውስጣችን
እስቲ በመንፈስ ቅዱስ ተጠምቄአለሁ። አሁን ሁለት ተጠምቄአለሁ የሚለው ነገር አንደኛ እኛና ክርስቶስን አንድ አደረገ። ሁለተኛው አሕዛብንና አይሁዳውያንን አንድ አደረገ። በፊት ሁለት ወገን ነው ያለው። እስራኤላዊ የቃል ኪዳን ሕዝብ፣ አሕዛብ ጀንታይልስ፣ የተረገሙ የተባረኩ፣ ተስፋ አላቸው ተስፋ የሌላቸው አይደል እንዴ? ኤፌሶን 2 እናንተ ከተስፋው ቃል ርቃችሁ ኤሊየንስ ሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ርቃችሁ ለነበረ ለእናንተ ሰላምን የምስራች አለ። አሕዛብ ተስፋ የለንም፣ ኪዳን የለንም፣ የአብርሃም ዘር አይደለም፣ ፕሮቴክሽን አይሰማን፣ መንፈስ አይነካንም፣ ምንም እግዚአብሔር አያውቀን፣ ሰማይ አያውቀንም። መጣና ኑ ብሎ ጠራ። ኢየሱስ ጌታ ነው። ቀርበውም ያሉ ኪዳን አባቶች ያሉትን የምስራች ብሎ ከዚህ በኋላ አሕዛብና እስራኤል የለም፣ በመካከል ያለውን የጥል ግድግዳ አፍርሶ አንድ አደረገ። ኢየሱስ ጌታ ነው። እስቲ አንድ ጊዜ አሜን ነው ሃሌሉያ። እስቲ አንድ ጊዜ አሜን ነው ሃሌሉያ። ስለዚህ እኛ አሕዛብ የነበረ የተጣልን የነበረ እነሱ ራሳቸው የልጆችን እንጀራ ለቡችሎች አይሰጥም ተብሎ ቡችላ ተባለ። ዮሐንስ ማን ነው ጴጥሮስ ሲያየ የሚርመሰመስ ምናምን አየና እርኩስ አልበላም ማለት አሕዛብ እኮ ነው እርኩስ የተባለ መፈወስ የለባ ወንጌል አይገባቸው መንፈስ ቅዱስ እኮ ሲወርድባቸው እንዴት መንፈስ ቅዱስ አሕዛብ ይቀበላል? እርኩስ እኮ ነው ያሉት አይደል? ሐዋርያት ሥራ 10 ላይ ነገር ግን መንፈስ ቅዱስ ሲመጣ ሲያጠምቀን አንድ ኢየሱስ ጌታ ነው። እስቲ አንድ ሆነን አልበሉ ሃሌሉያ። ሶስተኛው ልንገራችሁ። ሶስተኛው በቦዲ ኦፍ ክራይስት መካከል አንድ አደረገ። የመጀመሪያው እኛና ክርስቶስን አንድ አደረገ። ሁለተኛው ጀንታይልስንና ጂውን አንድ አደረገ። ሶስተኛው ደግሞ በክርስቶስ አካል ውስጥ ያሉ ሰዎች ሁሉ አንዱ መንፈስ ተቀበሉ። ስለዚህ እኛ ባተሰዋሰው በአይዲያ ላንስማማ እንችላለን፣ ነገር ግን መንፈስ አንድ አድርጎ ነው። እኔ ያን አንድነት ስቃወም ቦዲ ኦፍ ክራይስት ላይ ኤነሚቲ ሳመጣ ጠላትነትን ሳመጣ የክርስቶስን የተሰራውን ስራ እየተቃወሙ ሰዎች በጥቂት ነገር አኩርፈው የክርስቶስ አካል ዩኒቲ ይበትናሉ። በራሳቸው እንኳን ሚስቴክ ሆኖ ያ ማለት የመስቀሉን ስራ ማቋሸሽ ማለት ነው። በክርስቶስ ኢየሱስ አንድ ሆነናል። ኢየሱስ ጌታ ነው። አንዱን መንፈስ ስንጠጣ አንድ ሆነናል። ኢየሱስ ጌታ ነው። ከአንዱ መንፈስ ስንጠበቅ አንድ ሆነናል። የእሱ ፔን የኔ ፔን ነው። የእሱ ደስታ የኔ ደስታ ነው። የእሱ መነሳት የኔ መነሳት ነው። የእሱ ውድቀት የኔ መውደቅ ነው። በምችለው መንገድ ማንሳት አለብኝ። በምችለው መንገድ መነሳት አለብኝ። ክብር ለኢየሱስ። ጀጅ ካደረኩት፣ ከፈረድኩበት፣ ሪጀክት ካደረኩት፣ መንገዱን ሊበላሽ ካደረኩት የተሰራውን ስራ ያቃለሉ አንዱ መንፈስ ተጣ አንድ አካል ሆነ። ወራጅ ኢየሱስ ጌታ ነው። ሃሌሉያ። ያን ጊዜ በሰላም እንኖራለን። ለምን? ፍቅር ሰላም ይሰጣል። ሪላክስ ያደርጋል። ሪላክስ ያደርጋል። ክብር ሪላክስ ያደርጋል። እስቲ አንዴ አሜን ነው። በፍቅር የሚኖር ሰው አይታችሁ አይፈራ አይሸማቅ። ሪላክስ ያደርጋል። ኢየሱስ ጌታ ነው። ስለዚህ ዓለም የራሱ የሆነውን ምን ያደርጋል? ይወዳል። እናንተ እንደዚህ አታርጉ አለ ዮሐንስ። ምን ማለት ነው? ፓስተር ሰው አይዲያን ሲቀበል ናቲ ሲለኝ አንተ እግዚአብሔር ሰው ነብይ ሐዋርያ ሲለኝ እቀበለዋለሁ። ልክ ሲቃወመኝ ግን እገፋዋለሁ። ምን የራሴ ሲሆን ወደዋለሁ፣ የራሴ ካልሆነ እግዚአብሔር ዓለም ውስጥ እንደዚህ የለም። ቢቃወመኝ አይዲያዬን ነው እንጂ የተቃወመው የጠጣሁትን መንፈስ አይደለም የተቃወመው። ክብር ለኢየሱስ ይሁን። ስለዚህ አንድ መንፈስ ነው። ኢየሱስ ጌታ ነው። አጨብጭቡ በደንብ በደንብ። ሃሌሉያ። መንፈስ ቅዱስ ዳግመኛ ወለደ። መንፈስ ቅዱስ በውስጣችን ቴምፕል ሆኖ መጣ። መንፈስ ቅዱስ አጠመቀን። ኢየሱስ ጌታ ነው። አሁን ወለቱ ነገር ነገራችን መንፈስ ቅዱስ ለቤዛ ቀን አተመ። እዚህ ለዚህ ቃል ብቻ አጀብት ነው። ኢየሱስ ጌታ ኤፌሶን 1:13 ላይ ለቤዛ ቀን የታተማችሁበት ምን ማለት ነው መሰላችሁ? አንደኛ ይሄ ጋራንቲ ነው። እግዚአብሔር ማተም ማለት ምን ማለት ነው? ሲል ማድረግ ማለት። ብዙ ሰዎች ምን ይላሉ? እግዚአብሔር መንፈሳችንን ስላተመው ስለጠቀለለው ኃጢአት ብንሰራ እንኳን ስጋችን ላይ ነው እንጂ መንፈሳችን ጋር አይደርስም ይላሉ። እንደዛ ማለት አይደለም። ይሄ ማለት ልክ አንድ ማህተም ካረፈበት በኋላ ለምሳሌ ኦባማ ወይም የዚህ ሀገር ሪፐብሊካኖች ዲሞክራቶች ሊሆኑ ይችላሉ፣ ወይም አንድ ገቨርንመንት ወይም የእንግሊዝ ንግስት ልትሆን ትችላለች። አንድን ስጦታ አንድን ሰርተፍኬት ከእሷ እንደወጣ ስታይ የእሷን ማህተም ተሰርፋለች። እና አርጤክስስም በብሉይ ኪዳንም ያሉ ሰዎች ማህተሙን ያትማሉ። ምን ማለት ነው? ተጠያቂነቱ አውቶሪ
ማንነቱን ያሳያል። ማንም አንተ የኔ ማለት አይችልም። ለምን ማለትም አለብህ። ኢየሱስ ጌታ ታዲያ እንዴት ክርስቲያን ይሞታል? በአይሲስ እንዴት ይታረዳል ብትሉ ቢያርደውም የራሱ አያደርገውም። ስጋውን ነው የሚገለው። መንፈሱ ወደ ታተተበት ወደ ባለቤቱ ነው የሚሄደው። ኢየሱስ ጌታ ለምን ሲታተተው ኢየሱስ ለዘላለም ጌታ። ስለዚህ ባለቤቱ እግዚአብሔር ነው። ሃሌሉያ። የክርስቶስን ማኅተም በስጋ ተሸክሜያለሁና ማንም አያድንም። ይሄን ምን ብያችሁ ነበረ? በዛ ሰዓት አንድ ጌታ ለምሳሌ አንድ መስፍን አንድን ቴሪቶሪ ባላባቶች ታውቃላችሁ አይደል? ባሪያዎች ነበራቸው። ባሪያዎቻቸውን ምልክት ያደርጉባቸዋል፣ ያትሙባቸዋል። ከዛ በኋላ የዛን ሰውዬ ማኅተም የተሸከመ መንገድ ላይ ሲሄድ ባሪያው ይፈሩታል። ለምን? የጋሽ ከሌ ታዋቂ ሰው ነው። ለምሳሌ ማን ልበላችሁ? አንድ ተዘራ የሚባል ሰው ቢሆን የጋሽ ተሰራ ወይም የምን የሚባል የባላባት ተዘራ ባሪያ ነው ይባላል። ለምን? የእሳቸው ማኅተም አለ። ማንም አይነው። ማኅተም ከሌለው ግን ያም ሰው ባሪያውን ለመሸጥ ይወስደዋል። ደግሞ ዝም ብሎ ተራ የሆነ ባላባት ከሆነ ሄዶ ይደፍረዋል። ለምን? ፓወሩን ያውቃል። ትልቅ ባላባት ከሆነ ግን ያንን ማኅተም ስለሚያይ ገበያ ቢሄድ ምን ቢል ባሪያውን አይነካው። ጳውሎስም ያለው እንደዛ ነው። የክርስቶስን ማኅተም ተሸክሜያለሁና ማንም አያድክመኝ ማለት በየገበያው ና እሸጥሃለሁ፣ ና ለኔ ትሰራለህ፣ ና እለውጥሃለሁ ማለት አይችልም። ማኅተም ያየ እስቲ አንድ ጊዜ የገባው በኢየሱስ ከዚህ በኋላ የትኛውም እርግማን፣ የትኛውም በሽታ፣ የትኛውም ጭንቀት እናንተን አይጎትታችሁም። ኢየሱስ ጌታ አይጎትተኝም በሉ እስኪ ሃሌሉያ። በቃ ና ያለ ክሌም አያደርግም። ታትመሃል። ኢየሱስ ጌታ እርግማን ክሌም አያደርግም። የዘር ማንዘር ጠንቆላ በዘር ክሌም አያደርግም። ጠንቋዮች ዘር ማንዘር ቤት ክሌም አያደርግም። ስምህን ቢወስዱ ክሌም አያደርግም። ማኅተም አለብን። ያም ጠንቋይ ፎቶውን ይወስዳል፣ ይደግምበታል። ስሙን ይወስዳል፣ ያም ረጋሚ ይረግመዋል። ሁሉ ያገኘ ሁሉ ያጠፈዋል። ማኅተም ካለበት ግን ማኅተሙን ያያል። ያቶ ከሌ ባሪያ ነው። የክርስቶስ ማኅተም አለብኝ አለ። በገበያ ማንም አይጎትተኝም፣ ማንም አንገላታኝም። አንሽን ለውጥ ኢየሱስ ጌታ ነው። እስኪ አንድ ሰው ነው የጌታ ማኅተም ተሸክሜያለሁ በሉ። እስቲ የጌታን ማኅተም ተሸክሜያለሁ በለው። እስቲ ዛሬ እንጸልያለን። በቃ ኔክስት ዊክ እቀጥልላችኋለሁ። ይኸውላችሁ ምን መሰላችሁ? ዛሬ የከበባችሁ አጋንንታዊ አሰራር እናንተን ስማችሁን ክሌም የሚያደርግ የትኛው በኢትዮጵያ ቢሆን በኤርትራ ቢሆን በአካባቢያችሁ ቢሆን ስማችሁን የሚያነሳ በክፉ የሚያሰቃያችሁ ሰላማችሁን የሚረብሽ ሰው ቢሆን አጋንንት ቢሆን መርገም ቢሆን ዛሬ በቃ ማኅተሙን አውጀን በኢየሱስ ነፃ እንወጣለን። ኢየሱስ ጌታ ነው። የትኛውም እርግማን፣ የትኛውም ጨለማ፣ የትኛውም ሟር፣ የትኛውም የሲኦል ጉልበት እስቲ ቆሙና አውጁ። የትኛውም የሲኦል ጉልበት ነው። አይሰማም። የትኛውም የአጋንንት አሰራር ነው። የትኛውም የእርግማን ጉልበት ነው። የትኛውም የሟርት ኃይል ነው። የትኛውም በሽታ ነው። የትኛውም ክራይሲስ ነው። ከዚህ በኋላ ነው ከማኅተሙ የተነሳ በለው እኔን አይነካኝም በለው፣ አይረብሸኝም በለው፣ አይጎትተኝም በለው። የክርስቶስን ማኅተም በለው በሥጋዬ ተሸክሜያለሁ። ባለቤት አለኝ በለው፣ አባት አለኝ በለው፣ መሪ አለኝ በለው፣ ንጉሥ አለኝ በለው። አንድ አይሰለጥንብኝም በለው፣ አንድ አይነካኝም በለው። ዛሬ የማኅተሙ ጉልበት በለው ልዩነት ያመጣል በለው። በሕይወቴ ላይ በለው ልዩነት ይሆናል። በጨለማው ዓለም ላይ በለው እየደረሰ ያለው ነገር እኔ አያገኘኝም። 1000 በቀኜ ሊወድቅ ይችላል፣ 10,000 በቀኜ ሊወድቅ ይችላል። ወደ እኔ ግን አይቀርብም። መቅሰፍት ወደ ቤት አይገባም በል። ክፉ ነገር ወደ እኔ አይቀርብም በል። ከማኅተሙ የተነሳ ማንም አይጎትተኝም፣ ማንም አያሰቃየኝም። የክርስቶስን ማኅተም በሥጋዬ ስለተሸከም አንድስ እንኳን አያድክመኝ። በልዑል መጠጊያ እኖራለሁ፣ ሁሉን በሚችል አምላክ ጥላ አድራለሁ። አንተ
አምላኬ መሸሸጊያዬ ነው፣ በእርሱ እታመናለሁ። እሱ ከአዳኝ ወጥመድ አስጥሎኛል፣ ከሚያስደነግጥ ነገር አድኖኛል። በላባዎቹ ይጋርደኛል፣ በክንፎቹ በታች እተማመናለሁ። እውነት እንደ ጋሻ ከበበኝ። ከሌሊት ግርማ በሉ፣ በቀን ከሚበር ፍላጻ በሉ። ያመነ አንድ ሰው ከጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔን አልፈራም። በአጠገቤ 1000 ይወድቃል፣ በቀኜ 10,000 ይወድቃል፣ ወደ እኔ ግን አይቀርብም። በዓይኔ ብቻ እመለከተዋለሁ፣ በዓይኔ ብቻ እመለከተዋለሁ። የኃጥአንን ብድራት አያለሁ። አቤቱ አንተ ተስፋዬ ነህ፣ አቤቱ አንተ ተስፋዬ ነህ። ልዑልን መጠጊያ አደረግኩት፣ ክፉ ነገር ወደ እኔ አይቀርብም። ያመነ ይድገመው፣ ያመነ ይድገመው። መቅሰፍት ወደ ቤቴ አይገባም። በመንገዴ ሁሉ ይጠብቁ ዘንድ መላእክቱም ስለ እኔ ያዛቸዋል። በእባብና በተኩላው ላይ እጫማለሁ፣ አንበሳና ዘንዶን ረግጣለሁ። በእርሱ ተማምኛለሁና ያድነኛል። ስሙን አውቄአለሁና ይጋርደኛል። እጠራዋለሁ ይመልስልኛል። በመከራዬ ጊዜ ከኔ ጋር ይሆናል። ያድነኛል፣ ያከብረኛል፣ ረጅም ዕድሜ ያጠግበኛል፣ ማዳኑንም ያሳየኛል። እስቲ አጨብጭቡ፣ 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 አጨብጭቡ።